ብንጠቀምበት ብንገለገልበት በህይወታችን ውስጥ ይረዳችኋል ብዬ ማስበውን የመዝሙረ ዳዊት ክፍል ነው ማካፈላችሁ። ይሄ የመዝሙር ክፍል ከቀደሙት አባቶቻችን ከአዳም አንስቶ ሲጠቀሙበት የነበረ እጅግ ብዙ በውስጡ ብዙ ሚስጥራትን ብዙ መንፈሳዊ አንድምታዎችን በጣም ብዙ ጥቅሞችን የያዘ የመዝሙር ክፍል ነው። ይሄ የመዝሙር ክፍል 118 ነው። አንዳንድ የመዝሙረ ዳዊት መጽሐፍት ላይ ደግሞ 119 ላይ ይገኛል። አሌፋት የሚባሉትን የጸሎት ክፍሎች የያዘ ነው። የተወሰነ ስለ አሌፋት ልነግራችሁ እፈልጋለሁ ወይም ደግሞ ስለዚህ የመዝሙር ክፍል። እነዚህ አሌፋት የሚሰኙት ስሞች የእግዚአብሔር ህቡ ስሞች ናቸው። እግዚአብሔር አምላክ ለቀደሙት አባቶቻችን እንግዲህ ከሰጣቸው ስጦታዎች መካከል አንዱ ወይም ጥበብን ሲገልጽላቸው ሚስጥርን ሲገልጽላቸው አንዱ ስሞቹን ነው የሚገልጽላቸው እና አባታችን አዳም ገነት ውስጥ በነበረበት ወቅት እግዚአብሔር አምላክ እነዚህን ስሞች ሰጥቶት እነዚህን ስሞች እየጠራ አዳም አባታችን ይጸልይ ነበር በረከትን ለማግኘት። ከዛ እንግዲህ ያው በድሎ ከገነት ከወጣ በኋላ እነዚህ ስሞች እንደተሰወሩበት በኋላም እንግዲህ ለነ ታላቁ አባታችን ለነ ቅዱስ ሄኖክ እነዚህ ስሞች እንደተገለጡላቸውና ከነሱ ዘመን አንስቶ ከአባቶች እየተላለፈ እየወረደ እኛ ዘመን እንደደረሰ ነው አባቶች የሚያስተምሩት፣ ታሪክም የሚነግረን። አባታችን ንጉሥ ቅዱስ ዳዊትም እነዚህን ስሞች ያው ከተሰጡት ሀብታት አንዱ ፈውስም አይደል የፈውስ አገልግሎት ለመስጠት እነዚህን የእግዚአብሔርን ህቡ ስሞች ይጠቀም ነበረ። ምንን ለመስጠት? ፈውስን ለመስጠት ማለት ነው፣ ለተለያዩ ህመሞች። ስለዚህ እነዚህ ስሞች እያንዳንዳቸው የየራሳቸው የሆነ መንፈሳዊ አገልግሎት አላቸው። በአጠቃላይ እንዳልኳችሁ ለሕክምና አገልግሎት ይውላሉ። በውስጣቸው ትንቢት አለ። በተመሳሳይ ሁኔታም ደግሞ የህክምናን አገልግሎት ይሰጣሉ ማለት ነው። እነዚህ ስሞቹ እነማን ናቸው? አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ጻዴ፣ ቆፍ፣ ሬስ፣ ሳን፣ ታው የሚሰኙ ናቸው። እነዚህ እያንዳንዳቸው ቅድም እንደነገርኳችሁ ለተለያዩ ህመሞች ለተለያዩ መንፈሳዊ ዓላማዎች የሚውሉ ናቸው እያንዳንዱ ማለት ነው። የራሳቸው አንድምታ አላቸው። ቤት የሚለው የእግዚአብሔር ህቡ ስም ከዚህ በፊት ስለ ቤት ወይም ስለዚህ የመዝሙር ክፍል ነግራችኋለሁኝ። ቤት በሚል ስም ብለን እንግዲህ እግዚአብሔር አምላክን የምንጠይቀው ሰላምና ረፍትን ነው። ለዛ ነው አባቶቻችን የምንኖርበትን ነገር ቤት ብለው የጠሩት ብዬ ነግራችሁ ነበርና ቤት ባልም ቁጥር የምንኖርበትን ስፍራ እዛ ላይ ማኒፌስት የምናደርገው ኃይል ሰላምና ረፍትን ነው። ለዛ ነው ከየትኛውም ቦታ ቤቴ ብለን የምንሄድበት ቦታ ላይ ሰላምና ረፍትን የምናገኘው እና ቤት የሚለው ክፍል ለምሳሌ ሰላምና ረፍትን ለማግኘት ስትረበሹ ስትጨነቁ ቤት የሚለውን የመዝሙር ክፍል ብትጸልዩት ሰላምና ረፍትን ታገኛላችሁ ነው። ስለዚህ ልክ እንደዚሁ እያንዳንዳቸው የየራሳቸው የሆነ ዓላማ አላቸው። በሌላ ጊዜ ስለ እያንዳንዱ በደንብ በስፋት እናነሳዋለን። ግን በአጠቃላይ በዚህ የጾም ወቅት እንዲሁም ደግሞ ጾሙም ካለፈ በኋላ ለምን ልንገለገልበት እንችላለን የሚለውን ነው ልነግራችሁ የፈለኩት። መዝሙር 118ን እንግዲህ ከአዳም አንስቶ የተለያዩ ቅዱሳን አባቶቻችን አሁንም ያሉ አባቶቻችን የሚጠቀሙበት የመዝሙር ክፍል ነው። ብዙ መንፈሳዊ ኃይል በረከት ያለው የመዝሙር ክፍል ነው። በአጠቃላይ ግን ሁሉም የሚሰጡትን አገልግሎቶች ጨምቀን ብናየው በዚህ የመዝሙር ክፍል የምናገኘው ነገር ምንድን ነው? የመጀመሪያው ነገር ምክንያቱን ሳናቀው የምንጨነቅ ከሆነ ጭንቀት ላይ ካላችሁ ጭንቀትን ለመቀነስ ፍርሃትን ለመቀነስ አንዳንዴ ምክንያቱን ሳናቀው እንረበሻለን እና ስሜቱን የማናቃቸው ወይም ስሜቱን የማናቀው አይነት የመረበሽ ስሜት ውስጥ ካላችሁ እሱን ለመከላከል ሰላምን ለማግኘት እረፍትን ለማግኘት መረጋጋትን ለማግኘት እንዲሁም ደግሞ በመንፈሳዊ ህይወታችን በመንፈሳዊ ህይወታችን የሚያዝለን ነገር አለ እንደምታውቁት እና በጸሎት እንዳንበረታ በጾም እንዳንበረታ በስግደት እንዳንበረታ ለቅዳሴ ለተለያዩ መንፈሳዊ ህይወትና ለመንፈሳዊ አገልግሎቶች እንዳንተጋ የሚያደርገን ነገር ሲገጥመንም በመንፈሳዊ ህይወታችን ለመበርታት እንዲሁም ደግሞ የተለያየ ህመም ላይ ሆነን በህመሙ ምክንያት የሚፈጠሩ መረበሾችን ብርታት ማጣትን ለመከላከል ጽናትን ለማግኘት እነዚህን መዝሙር 118ን ወይም መዝሙር 119ን
ሁሌ እንደምላችሁ በፍጹም ተመስጦ ውስጥ ሆናችሁ እያንዳንዱ ቤት ላይ ያሉትን ኃይለ ቃሎችን የምንጸልይ ከሆነ ኃይለ ቃሉን በልቦናችን ውስጥ እያሳደረን አንድምታውን ትርጉሙን በውስጣችን እያሳደረን ከህይወታችን ጋር እያገናኘን በፍጹም ተመስጦ ውስጥ ሆነን ብትጸልዩት እመኑኝ በጣም ብዙ ጥቅም ታገኙበታላችሁ። አባቶች በረከት ያገኙበት፣ ሰላምን ያገኙበት፣ ራሳቸውን፣ ቤተሰባቸውን፣ ማህበረሰብ፣ ሀገር፣ ቤተክርስቲያንን የጠበቁበት የመዝሙር ክፍል ነው እና መዝሙር 118 እና መዝሙር 119ን አሌፋት የሚሰኙትን የመዝሙረ ዳዊት ክፍል በቀን አንዴ ብትችሉ ከቻላችሁም 2 ጊዜ በዚህ የጾም ጊዜ ውስጥ ብትጸልዩ በተለይ ቅድም ያልኳችሁ አይነት ሁኔታ ውስጥ ካላችሁ በደንብ ትጠቀሙበታላችሁ። እንደነገርኳችሁ ታላላቆቹ ቅዱሳን አባቶች ይጠቀሙበት የነበረ ነው እና ሄኖክ አባታችን አዳምም ሌሎችም አባቶች አሁንም ያሉ ማለት ነው እና ለመጨረሻ ጊዜ ለመድገም ጭንቀትን ለመቀነስ፣ ፍርሃትን ለመቀነስ፣ ያልታወቀ የመረበሽ አይነት ስሜት ውስጥ ከሆናችሁ አንዛይቲ የምንለው ፍርሃት ዛሬን ሳይሆን ነገን የመፍራት አይነት ስሜት ውስጥም ከሆናችሁ በፍጹም ተመስጦ ውስጥ ሆናችሁ መዝሙር 118ን አሊያም መዝሙር 119ን እንደየ ዳዊቱ ክፍል ማለት ነው እንድትጸልዩት እንድትጠቀሙበት ልጠቁማችሁ ወዳለሁኝ። መልካም የጾም ጊዜ ይሆንላችሁ። ብትችሉ ደግሞ ይህንን ስትጸልዩ በገና ከፍታችሁ የበገናን ድምፅ እየሰማችሁ ደግሞ ብትጸልዩ ለተመስጦ ላለመረበሽ እንዲሁ በደንብ ይረዳችኋል። መዝሙረ ዳዊት በህይወታችሁ ውስጥ እንዲሰራ ህይወታችሁን እንዲለውጠው የመጀመሪያው ዋነኛውና መሰረታዊ ነገር እምነት ነው። ማመን ይፈልጋል። ሳታምኑ መለወጥ ወይ ሳታምኑ መዳን አይቻልምና መዝሙረ ዳዊት ይረዳኛል። በመዝሙረ ዳዊት ውስጥ ያሉት እያንዳንዱ የእግዚአብሔር ህቡ ቃሎች፣ የእግዚአብሔር ህቡ ስሞች፣ መንፈሳዊ ምክሮች እንዲሁም ደግሞ ኃይለ ቃሎች ህይወቴን ይለውጣሉ፣ ሊለውጡት ይችላሉ ብላችሁ ማመን መቻል አለባችሁ። ይሄ የፈውስ ጥበብ ከምንም አልመጣም፣ ከእግዚአብሔር ነው የመጣው። እግዚአብሔር አምላክ ለዳዊት ከሰጠው ሀብታት መካከል አንዱ የፈውስ ጥበብ ነው ወይም የፈውስ ሀብት ነው እና ልበ አምላክ ዳዊት እንግዲህ ሰዎችን ይፈውስ የነበረው በእነዚሁ እሱ በጻፋቸው ቃሎች ነውና እሱም ፈውሶበታል፣ እኛም እየተፈወስንበት ነውና ከዛ አንጻር አባቶችም የሚጠቁሙት መጽሐፍትም የሚጠቁሙት ለራስ ምታት ወይም ለራስ ህመም መዝሙር 2 እና መዝሙር 3 በእጅጉ ይረዳሉ። ስለዚህ አሁን አገር በቀል በሆነው የባህል ሕክምና የራስ ምታት ሲገጥማቸው ሰዎች አባቶቻችን ከሚረዱባቸው ፊዚዮሎጂካል በሆነ መንገድ በተለያዩ መንገድም ለመርዳት ሲያስቡም ይህንን ጸልየው ነው። እናንተም በግላችሁ ደግሞ ብትጸልዩት በደንብ ሊረዳችሁ የሚችሉ የመዝሙር ክፍሎች ናቸው። መዝሙር 2 እና መዝሙር 3 ማለት ነው እና እነዚህን 2 የመዝሙር ክፍሎች ሁሌ እንደምላችሁ በፍጹም መረጋጋት ውስጥ ሆናችሁ፣ በፍጹም እምነት፣ በፍጹም ተመስጦ ውስጥ ሆናችሁ በየዕለቱ 7 ጊዜ ብትጸልዩት ኃይለ ቃሉን በህቡ አይምሯችሁ ውስጥ ብታሳድሩት ብታሰርጹት በደንብ ይረዳችኋል። ሁለተኛው የአይን ህመም ነው። ለአይን ህመም ደግሞ መጽሐፍት የሚጠቁሙት ወይም አባቶችም የሚሉት መዝሙር 6 ነው። መዝሙር 6ን ሁሌ በየዕለቱ ልክ እንደሌሎቹ ሁሉ በፍጹም ተመስጦ ውስጥ ሆናችሁ ብትጸልዩት ይረዳችኋል። ይህንን ስታደርጉ እንግዲህ አብራችሁ ልታደርጓቸው የምትችላቸው ነገሮች አሉ። ለምሳሌ ውሃ አቅርባችሁ ጸልያችሁ በዛ ብትታጠቡ፣ አይናችሁን ብትታጠቡበት ልክ እንደዛው ይረዳችኋል። እሱም ማድረግ ካልቻላችሁም ግን ቃሉን በደንብ እያሰረጻችሁ በውስጣችሁ በእምነት ውስጥ ሆናችሁ ብትጸልዩት ይረዳችኋል። ግን ደግሞ ንጹህ ውሃ አቅርባችሁም ደግሞ 7 ጊዜ መዝሙር 6ን ስትጸልዩ የጸለያችሁበትን ውሃ ይህም ራሱ የሆነ ሳይንስ አለው። ለአንዳንዶቻችሁ ጥንቆላ ሊመስላችሁ ይችላል። ግን በሳይንስም ብንሄድ በመንፈሳዊም ብንሄድ የራሱ የሆነ አንድምታ አለው። መልካም የሆነ ኃይልን ወይም ኢነርጂን ውሃ ውስጥ ማስረጽና ማሳደር ነው። ስለዚህ መዝሙር 6ን ስትጸልዩ ከፊት ለፊታችሁ አቅርባችሁ ከጸለያችሁ በኋላ ብትታጠቡበት አይናችሁን ይጠቅማችኋል፣ ይረዳችኋል። እሱም ማድረግ ካልፈለጋችሁ ወይ ካልቻላችሁም ደግሞ ልክ እንደነገርኳችሁ መዝሙር 6ን በፍጹም ተመስጦ ውስጥ ሆናችሁ መጸለይ ነው። እንደሚረዳችሁ፣ እንደምትጠቀሙበት፣ እንደምትፈወሱበት አምናለሁኝ። ከዚህ ጋር በተያያዘ ሶስተኛ ልጠቁማችሁ የምወደው ነገር መዝሙረ ዳዊትን ስትጠቀሙበት አብራችሁ ብታደርጉ ይረዳችኋል ብዬ ማስበው ዋነኛ ነገር በተለይም ደግሞ ለተመስጦ ድምጽ ነው። የበገና ድምጽ ወይም ደግሞ የበገና መዝሙር
እንግዲህ አባታችን ዳዊት ይህንን ሕክምና ሲሰጥ ቅድም እንደነገርኳችሁ ቃሉን በማለት ብቻ ሳይሆን በበገና እያጀበ ነበርና በገና መኖሩ ጥቅሙና አስፈላጊነቱ ምንድን ነው? አሁን ዘመናዊ ሳይንስ ሳውንድ ቴራፒ የሚለው ነው። እንግዲህ አባቶቻችን ከጥንት ዘመን አንስቶ በመሰረቱ ከአባታችን ዳዊት ብቻ ሳይሆን ከዘመነ አዳም አንስቶ አባቶቻችን በክሪስታሎች በበገና በተለያዩ መንገዶች ሳውንድ ቴራፒን ይጠቀሙበት ነበረ። በተለይም ደግሞ ከክሪስታል ቴራፒ ጋር ተያይዞ የተለያዩ ክሪስታሎችን ወይም የከበሩ ማዕድናቶችን ድምጽ በመጠቀም ሳውንድ ቴራፒን ለፈውስ አገልግሎት ይጠቀሙበት ነበረ። እንግዲህ ዘመናዊ ሳይንስ ሆሊስቲክ አፕሮች ወይም ደግሞ ኦልተርናቲቭ ሜዲሲን ብሎ ሳውንድ ቴራፒን መጠቀም የጀመረው በቅርብ ጊዜ ነው። የእኛ አባቶች ግን ላለፉት በርካታ ሺህ ዘመናት ሲጠቀሙበት የነበረው ጥበብ ነው እና የበገና ድምጽ በራሱ ድምጹ ብቻውን የመዝሙረ ዳዊት ክፍሎች ወይም መዝሙራቶች ሳይጨመሩበት ብቻውን የበገና ድምጽ የሳውንድ ቴራፒ አቅም አለው ወይም ደግሞ የፈውስ ኃይልና ጸጋ አለው። የበገና ድምጽ ለምን ይረዳናል ብትሉ፣ አንድ ለተመስጦ፣ ምክንያቱም ብዙ ጊዜ ተመስጦ ወይም ደግሞ ትኩረት ማድረግ አለመቻል ብቻውን ህመም ነው። እንደምታውቁት አቴንሽን ዴፊሲት ዲስኦርደር የሚባለው ማለት ነውና መድኃኒት ተዘጋጅቶ የሚዋጥበት ትልቅ የአእምሮ ህመም ነው። ትኩረት አለማድረግ ወይም ትኩረት ማድረግ አለመቻልና ትኩረት ለማድረግ ያስችላል። ሁለት ክላሪቲ እንድናገኝ ያስችለናል። መንፈሳችን እንዲጎለብት፣ መንፈሳችን ከፈጣሪ እንዲገናኝ፣ ፍጹም የሆነ ተመስጦ ውስጥ እንድንሆን ሊረዳን ይችላል የበገና ድምጽ ማለት ነው። ከዛ ባለፈ እንግዲህ ኢሞሽናል ወይም ደግሞ በስሜት መረበሽ ውስጥ ስንሆን ከዛ የስሜት መረበሽ ውስጥ እንድንወጣም ይረዳናል። አንዳንዴ አውቀነውም ይሁን ሳናውቀው ስሜታችን ይረበሻል እና ከዛ የመረበሽ ስሜት ውስጥ እንድንወጣ የበገና ድምፅን ብንሰማ፣ ኢንስትሩሜንታል ሊሆን ይችላል፣ መዝሙር ሊሆን ይችላል። የበገና ድምፅ ከስሜት መረበሽ ሊረዳን ይችላል። ሌላኛው እንቅልፍ በጭንቀት ሊሆን ይችላል፣ በፍርሃት ምክንያት ሊሆን ይችላል። አንዳንዴ እንቅልፍ ያስቸግረናል። እንቅልፍ አልወስድም ብሎ ሲያስቸግራችሁ ልክ እንደዚሁ የበገናን ድምጽ ብትሰሙ ከበገናው የሚወጣው ቫይብሬሽን መረበሽን ያስወግዳል፣ ሰላምን ይሰጣል። እንቅልፍ እምቢ ካላችሁ ሰላም አግኝታችሁ እንድተኙ ይረዳችኋልና እነዚህ ጥቅሞች አሉት የበገና ድምጽ። ከዚህም በላይ ሌሎች በርካታ ጥቅሞች አሉት ግን ስለዚህ መዝሙረ ዳዊትን ስንጸልይ ለምሳሌ መዝሙር 2፣ 3፣ 6 ለዓይን ህመም፣ 2 እና 3 ለራስ ህመም፣ ሌሎቹም የጠቆምኳችሁን ጥቆማዎች ስትጸልዩ ተመስጦ ውስጥ መግባት ካስቸገራችሁ፣ ሀሳባችሁ እየተበታተነ ካስቸገራችሁ፣ ለማተኮር ዲስትራክትድ እየሆናችሁ ከተቸገራችሁ በገናን እየሰማችሁ በገናን እያደመጣችሁ ብትጸልዩ ከእያንዳንዱ መዝሙር ጀርባ ያለውን የፈውስ ኃይል ይበልጥ ውጤታማ እንዲሆን ይረዳችኋልና ከዛሬ ጀምሮ ስትጸልዩ መዝሙረ ዳዊትን በገናን እየሰማችሁ ቢሆን በጣም ይረዳችኋል ብዬ አስባለሁኝ። ጸልያችሁ የበገናን ኢንስትሩመንት ወይም የበገና መዝሙርን እየሰማችሁ የጠቆምኳችሁን የመዝሙር ክፍሎች ጸልያችሁ ያገኛችሁትን ሰላምና እረፍት ብታካፍሉን፣ የተጠቀማችሁበትን ብትነግሩን ሌሎች ሰዎችም እንዲሁ ለመጠቀም ድፍረትን ያገኛሉና የተጠቀማችሁበትን ያገኛችሁትን ነገር ከመዝሙረ ዳዊት ከስር እየጻፋችሁ ኮሜንት ላይ ብታካፍሉን ብታጋሩን እጅግ በጣም ደስ ይለኛል። አመሰግናለሁኝ። ከመዝሙረ ዳዊት ጋር ሌሎች ጥቆማዎችንም እንዲሁ